ክቡር መልአከ አርያም ቆሞስ አባ ገሪማ፣ ክቡር መልአከ ሰላም ቀሲስ ሀዱሽ፣ እንዲሁም ክቡራንና ክቡራት ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምእመናንና ምእመናት በኃያሉ በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ አምላካችን ቅዱስ እግዚአብሔር ለዚህ ለታላቁ በዓለ መስቀል ስላደረሰን ክብርና ምስጋና ይድረሰው። እንግዲህ በዚህ ውስጥ ኤርትራውያንና ኢትዮጵያውያን እንዳላችሁ ይታወቃል። ስለዚህ ኢትዮጵያውያንና ኤርትራውያን በአንድነት ይህንን የመስቀል በዓል ስላከበራችሁ በእውነት ደስታ ይገባችኋል። ምክንያቱም ኤርትራውያን ወንድሞቻችን ናቸው። ኢትዮጵያውያንና ኤርትራውያን አንድ ነን ማለት ነው። በክርስቶስ ያመነ ሁሉ አንድ ነው፣ ልዩነት የለውም ማለት ነው። ስለዚህ በእውነት ደስ ይላል። እግዚአብሔር አምላክ ይህንን ስላደረገ ክብርና ምስጋና ይድረሰው። እንግዲህ በመጀመሪያ እንኳን ለታላቁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ መስቀል በሰላም አደረሳችሁ እላለሁ። እንግዲህ በዓለ መስቀልን የምናከብረው ስለምንድን ነው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል ስለሆነ ነው። እንግዲህ ለተወሰኑ ደቂቃዎች ያህል በመዝሙረ ዳዊት 59 ቁጥር 4 ላይ በተናገረው ኃይለ ቃል መነሻ በማድረግ ስለ መስቀሉ እነጋገራለን። ቃሉም ወወሃብክሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት፣ ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው። ይህንን ቃል የተናገረው እስራኤላውያንን ይመራና ያስተዳድር የነበረ ቅዱስ ዳዊት ነው። እንግዲህ ነቢያት እግዚአብሔር መንፈስ ቅዱስ በአእምሯቸው እየተመላለሰ ከኃጢአት ወደ ነጻነት፣ ከሲኦል ወደ ገነት፣ ከሞት ወደ ሕይወት እንደሚመልስ ተረድቶ በመንፈስ ቅዱስ መሪነት የተናገረው ቃል ነው። እንግዲህ በዛሬው ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ መስቀልን የምናከብረው መስቀልን ስናስታውስ ሁልጊዜ የሚታየን የመድኃኒታችን የኢየሱስ ክርስቶስ መሰቀል ነው። የመድኃኒታችን የኢየሱስ ክርስቶስ ዓለምን የማዳን ነው። እንግዲህ በዛሬው ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የተገኘበት ቀን እንደመሆኑ መጠን ታላቅ በዓል ነው። አሁን ይህንን ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን እንደተሰቀለ የሚያሳየን ቀን ነው። እንግዲህ ወደ ኋላ መለስ ብለን ማየቱ ተገቢ ይሆናል። ኢየሱስ ክርስቶስ ስለምን ተሰቀለ? ስለምን ሰው ሆነ? ስለምን ወደዚህ ዓለም መጣ ብለን ስናይ ወደ ኋላ ተመልሰን ማየታችን አይቀሬ ነው። ኢየሱስ ክርስቶስ እንዲሰቀል ያደረገው ምንድን ነው ሲባል በመጀመሪያ አዳምና ሔዋንን ፈጥሮ ነበረ። እነዚህ አዳምና ሔዋን አትብሉ፣ ዕፀ በለስን አትብሉ፣ ከዚህ ከዕፀ በለስ በበላችሁ ቀን የሞት ሞት ትሞታላችሁ በማለት ትእዛዝ ሰጥቷቸው ነበረ። እንግዲህ አዳምና ሔዋን ይህንን ትእዛዝ ለ7 ዓመታት ያህል ጠብቀውት ሲኖሩ ከ7 ዓመታት በኋላ ደግሞ በምክረ ከይሲ ተታለው አትብሉ ያላቸውን ዕፀ በለስ በልተው አታድርጉ ያላቸውን አድርገው በሞተ ሥጋ ሞተ ነፍስ
በርደተ መቃብር ርደተ ገሃነም ተፈርዶባቸው እንደነበረ ይታወቃል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሰቀል ያደረገው ስለምንድን ነው ሲባል የአዳምና የሔዋን መሳሳት ነው። የአዳምና የሔዋን ከእግዚአብሔር ጋር የአለመኖር ግንኙነት ማቋረጥ ነው ማለት ነው። እንግዲህ ትእዛዙን ከተላለፉ በኋላ ከእግዚአብሔር ጋር ተጣልተዋል። ከእግዚአብሔር ጋር የነበራቸው ግንኙነት ተቋርጧል። ነገር ግን አዳም እና ሔዋን ወደ እግዚአብሔር ባመለከቱ ሰዓት እግዚአብሔር ደግሞ ኃጢአተኛን የማይጠላ አምላክ ነውና ቃል ሰጥቷቸው ነበረ። የሰው ልጅ ጠፍቶ እንዳይቀር እግዚአብሔር ቸር እንደመሆን መጠን የሰው ልጅን ጸሎት እግዚአብሔር ይቀበላል። በዚህ ሰዓት እግዚአብሔር በሐሙስ ዕለት ወበመንፈቃለ ዕለት እትወለድ እምወለተ ወለትከ በአምስት ቀን ተኩል ከልጅ ልጅህ ተወልጄ ተሰቅዬ ሙቼ አድንሃለሁ በማለት ቃል ገብቶ ነበር። እግዚአብሔር የተናገረውን የማያስቀር አምላክ ነውና 5500 ዘመናት ሲፈጸም እነሆ ኢየሱስ ክርስቶስ ከእመቤታችን ተወለደ። ኢየሱስ ክርስቶስ ቸር አምላክ ነው። እግዚአብሔር ይቅር ባይ አምላክ ነው። እንደበደሉኝ ላጥፋቸው፣ ትእዛዜን እንደተላለፉ ልቅጣቸው አላለም እግዚአብሔር። ስለዚህ የሰው ልጆችን ከሞት ወደ ሕይወት ለመመለስ ሰው ሆነ። ቅዱስ ጳውሎስ በገላትያ ምዕራፍ 4 እንደተናገረው ወአመ በጽሐ ዕድሜሁ እግዚአብሔር ፈነወ ወልዶ ወተወልደ እምብእሲት፣ ዘመኑ በደረሰ ጊዜ እግዚአብሔር ከሴት ተወለደ በማለት ተናግሯል። ተወልዶም እንደ ሕፃን እንደ ሰው አደገ፣ ከኃጢአት በስተቀር ኃጢአት ሳይሰራ። ነገር ግን ሰው በየጥቂቱ እንደሚያድግ እንዲሁ ኢየሱስ ክርስቶስ አደገ። በ30 ዘመኑ ደግሞ በዮርዳኖስ ተጠመቀ። ተጠምቆም ሳይውል ሳያድር ገዳመ ቆሮንቶስ ገብቶ ለ40 ቀንና ለ40 ሌሊት ያህል ጾመ። መዋዕለ ጾሙ ሲፈጸም ደግሞ ለ3 ዓመታት ከ3 ወር ያህል ወንጌልን እያስተማረ ዞረ። ኢየሱስ ክርስቶስ በሕይወት ባለበት ሰዓት በሽተኞችን እየፈወሰ፣ አጋንንትን እያወጣ፣ ለምጻሞችን እያነጻ፣ ድውያንን እየፈወሰ ነበር። በዚህ ሰዓት ጸሐፍትና ፈሪሳውያን ወይም አይሁድ ምቀኝነት፣ ቅንዓት አደረባቸውና ኢየሱስ ክርስቶስን ለመስቀል ተነሳሱ ይላል የመጽሐፍ ቅዱስ ክፍል። ኢየሱስ ክርስቶስ እኛን ለማዳን ሲል፣ ነገር ግን አንዳንድ ሰዎች ምቀኞች አይጠፉምና ጸሐፍትና ፈሪሳውያን ሰው ሁሉ ተከተለው፣ ሰው ሁሉ እኛን ትቶ ኢየሱስ ክርስቶስን ተከተለ በማለት ምቀኝነት አደረባቸውና ኢየሱስ ክርስቶስ የሚሰቀልበት ነገር ማጥመድና ማዘጋጀት ጀመሩ። አሁን በዚህ ሰዓት እንግዲህ አጠር ለማድረግ ነው። ያም ሆኖ አይሁዳውያን ተማክረው ኢየሱስ ክርስቶስ የሚሰቀልበትን ቀን ቆርጠው እንዲሁም በቀራንዮ አደባባይ በመጋቢት 27 ዕለት በዕለተ ዓርብ በመጋቢት 27 ቀን በዕለተ ዓርብ ኢየሱስ ክርስቶስን ከሁለት ሽፍቶች መካከል ሰቀሉት። አሁን ኢየሱስ ክርስቶስ በመስቀል ላይ ተሰቀለ። ነገር ግን ኢየሱስ ክርስቶስ በመስቀል በሚሰቀልበት ሰዓት ዲያብሎስን ቀጥቅጧል፣ ጥልን አርቋል፣ የሰው ልጆችን ወደ ራሱ መልሷል። እንግዲህ ኢየሱስ ክርስቶስ በመስቀል ላይ ይቅርታን ያስተማረበት ቀን ነው። በመስቀል ላይ ኢየሱስ ክርስቶስ ተሰቅሎ እያለ እየሰቀሉት፣ እየገደሉት፣ የተለያዩ ነገሮችን እያደረጉበት ባሉበት ሰዓት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ኢየሱስ ክርስቶስ ይቅርታውን ገልጧል።
አሁን ኢየሱስ ክርስቶስ ይቅርታውን ያሳየን እኛ ደግሞ ይቅር ባዮች እንድንሆን ነው። እኛ ደግሞ ወንድሞቻችንን እህቶቻችንን በአጠቃላይ ይቅር እንድንል እግዚአብሔር አሳይቶናል በመስቀሉ። ኢየሱስ ክርስቶስ በተሰቀለ ሰዓት የሰው ልጆችን ከኃጢአት ወደ ነፃነት መልሷቸዋል። እንደሚታወቀው የሰው ልጆች ለ5500 ዘመናት ያህል በሲኦል በዲያብሎስ አገዛዝ ስር እንደነበሩ ይታወቃል። ኢየሱስ ክርስቶስ ተሰቅሎ ለውስተ ሲኦል ጻኡ ወለውስተ ጽልመት ተከሰቱ ወርእዩ ብርሃነ አብየ፣ በሲኦል ያላችሁ ውጡ እንዲሁም ብርሃን ይብራላችሁ በማለት በዲያብሎስ ስር የነበሩ ነፍሳትን ወደ ራሱ መልሷል። ኢየሱስ ክርስቶስ ክብርና ምስጋና ይድረሰው። እንግዲህ ይህን መስቀል ተመልከቱ። ኢየሱስ ክርስቶስ የተሰቀለበት መስቀል የተለያዩ ተአምራቶች ሲያደርግ፣ ዕውራንን ሲያበራ፣ አጋንንትን ሲያወጣ፣ ለምጻሞችን ሲፈውስ፣ ሲያነጻ፣ በአጠቃላይ ዕውራን እንዲያዩ፣ አንካሶች እንዲሄዱ ያደርግ ነበርና አይሁድ ደግሞ ልክ ኢየሱስ ክርስቶስ በሕይወት ከነሱ መካከል እየተመላለሰ ባለበት ሰዓት ይህንን ሲያደርግ ተመቀኝተው እንደተነሳሱበት ይህ መስቀል ደግሞ ተአምራት ሲያደርግ በምቀኝነት ተነሱ። ተመልከቱ እንግዲህ መስቀሉን የተለያዩ ተአምራቶችን ስለሚያደርግ መቀበር አለበት፣ መጥፋት አለበት፣ መታየት የለበትም በማለት ተነሳሱ። በዚህ ሰዓት እንግዲህ አይሁዳውያን ከማር ይልቅ እሬት ከጣፋጭ ይልቅ መራራ መርጧል። ምክንያቱም ኢየሱስ ክርስቶስ የሰው ልጅን ለማዳን ነበር የመጣው። እነርሱ ግን ማዳኑን አልወደዱትም። በዚህ ሰዓት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል እንዲቀብሩት ሆነ። እንግዲህ ቀብረውም አንድ ትእዛዝ ወስነዋል። ትእዛዙም በዚህ መስቀል በተቀበረበት ላይ ማንኛውም እስራኤላዊ ጉድፍ ወይም ቆሻሻ እንዲጥልበት፣ ካልጣለበትም ከኛ አንድነት ይለያል በማለት አይሁዳውያን ትእዛዝ አወጡ። እንግዲህ በጎልጎታ አካባቢ ነው የቀበሩት። ያም ሆኖ በዘመኑ የነበሩ ክርስቲያኖች ደግሞ በሰባ ዘመን በጥጦስ ኢየሩሳሌምን በወረረበት ሰዓት ተሰደዋል፣ ተበታትነዋል። ስለዚህ መስቀሉ የተቀበረበት ቦታ የሚያውቅ ማንም የለም ማለት ነው። እንግዲህ እግዚአብሔር በቸርነቱ መስቀሉ እንዲወጣ አንዲት ሴትን አነሳሳ። ይህችም ማናት? ንግሥት እሌኒ ትባላለች። እንግዲህ መስቀሉ ለ300 ዓመታት ያህል ተቀብሮ ነበረ። መስቀሉ የተቀበረበት ቦታ ደግሞ ተራራ ሆኖ ነበረ። እንግዲህ ከሁለት ተራራዎች መካከል ነበር የቀበሩት። ስለዚህ ያ ቆሻሻ እየተጣለበት ስለነበር ልክ እንደ ሁለት ተራሮች ሆነ። ስለዚህ አይታወቅም ማለት ነው። በዚህ ሰዓት ንግሥት እሌኒ የምትባል የሮሃ ሴት ነበረች። እሷም አይሁዳዊት፣ ኋላም በሐዲስ ኪዳን በሕገ ወንጌል ያመነች ሴት ነበረች። ባልዋም ተርቢኖስ ይባላል። እንግዲህ ሁለቱም ባልና ሚስት እግዚአብሔርን እያከበሩ የእግዚአብሔርን ትእዛዝ እየፈጸሙ ይኖር ነበረ። ነገር ግን ባልዋ ነጋዴ ነው። ተርቢኖስ ይባላል። ለንግድ ለ3 ዓመታት እንዲሁም ለ2 ዓመታት ወጥቶ ነበረ። በዚህ ሰዓት ከንግድ ከጓደኞቹ ጋር በሚመለስበት ሰዓት ጨዋታ ጀመሩ። የኛ ሚስቶች እያንዳንዳቸው የኔ ሚስት ታማኝ ናት፣ የኔ ሚስት ከኔ በቀር ሌላ ወንድን አታውቅም በማለት ይነጋገሩ ነበረ። በዚህ ሰዓት አንድ ክፉ ሰው ነበር ከመካከላቸውና አሁን ያንተ ተርቢኖስ የኔ ሚስት በፍጹም አልጠረጥራትም፣
ታማኝ ናት፣ ከተውካት ቦታ አትወጣም በማለት ተናገረ። አሁን ያንተን ሚስት እኔ ሄጄ ተገናኝቻት ብመጣ ምን ትላለህ? ምንስ ታደርጋለህ? በማለት ጥያቄ ያነሳለን። ለ3 ዓመታት ያህል ነግጄ ያተረፍኩትን ትርፍ እሰጥሃለሁ በማለት ነገረው። እሱም ሄዶ እንግዲህ ሰራተኛዋን ጠይቆ እዚያ በኋላ ንግስቲቱ እሌኒ ንግስትም አልወጣም እንዳለች፣ ነገር ግን ሰራተኛዋን አታልሎ እሷና ባልዋ የሚተዋወቁት የወርቅ ቀለበት ነበረና እሱን እንድትሰጠው አደረገች። ከዚህ በኋላ ይዞት ሄደ። ይዞት ሲሄድ ተገናኝቻታለሁ አለው። አይሆንም አለው። ይሄ ታዲያ የማን ነው አለው። በዚህ ሰዓት ይህንን በተመለከተ ጊዜ አመነ። ቤቱ ገብቶ ምንም ሳያናግራት ዝም አለ። እንግዲህ ተመልከቱ፣ አንዳንድ ወንዶች ሳታጣሩ ይህንን ማድረግ የለባችሁም። የሆነውን ነገር ሳይታወቅ ውሳኔ ላይ መድረስ አያስፈልግም። እንዲህ እኮ ይደረጋል እኮ። በአንዳንድ የውሸት ኢንፎርሜሽን ተመርተው ሚስቶቻቸውን የሚፈቱ ሚስቶቻቸውን የሚጠሉ አሉ። እንዲሁም በአንዳንድ የተሳሳተ ኢንፎርሜሽን ተመርተው ደግሞ ሴቶች ባሎቻቸውን የሚፈቱ የሚጠሉ አሉ ማለት ነው። ይሄ ነው የደረሰው ይሄ ተርቢኖስ የሚባል ሰው። በዚህ ሰዓት ቤቱ ላይ ገብቶ ቁጭ አለ፣ ዝም አለ። ምንም አያወራም፣ አይጫወትም። እሷም ደነገጠችና ለምንድን ነው እንዲህ ሆነው? ምን ሆነሃል? በማለት ጠየቀችው። እሱም ምንም አላወራትም። እንግዲህ እኔ እስካሁን ድረስ የነገድኩትን ገንዘብ ያተረፍኩትን ትርፍ ሁሉ ጠፍቶብኛል በማለት ነገራት። ታዲያ እግዚአብሔር ይሰጣል፣ እግዚአብሔር ይነሳል፣ ምን ችግር አለው በማለት ስትነግረው እንግዲህ እኔ ከብሬ በኖርኩበት ሀገር ተዋርጄ ሰጥቼ በኖርኩበት ሀገር ተበድሬ አልኖርም በማለት ተናገረ። በዚህ ሰዓት ወጥቶ ሲሄድ እሷም ተከትላው ሄደች። ከዚህ በኋላ በባህር አካባቢ ሲደርሱ መርከብ ገብተው የአሳ ጽን አዘጋጅተው ወደ ባህር እንደ ጣላት ያሳያል። እንግዲህ አጠር አድርጌ ነው፣ ታሪኩ ሰፊ ነው። ነገር ግን ከሰዓቱ አንጻር እያሳጠርኩ ነው እየሄድኩት ያለው። በዚህ ሰዓት ንግስት እሌኒ በባህር ገብታ ወደ አንድ የባህር ዳርቻ ወጥታ በዚያም አካባቢ አድጋን ከዚያ በኋላ ቁንስጣ የሚባል ባል እንዳገባች ከዚያ በኋላ ቆስጠንጢኖስን እንደወለደች ታሪኩ ያሳያል ማለት ነው። በዚህ ሰዓት ንግስት እሌኒ ስዕለት ተስላ ነበረ። ስዕለቱ ምንድነው? ልጄን ክርስቲያን ካደረክልኝ መስቀልህን ፈልጌ አወጣለሁ በማለት ተናግራ ነበረ ማለት ነው። በዚህ ሰዓት ስዕለቷ ተፈጽሞ ንጉሱ ቆስጠንጢኖስ ደግሞ በእግዚአብሔር ጥበብና ሞገስ አድጎ ነግሶ እነ ዲዮቅልጥያኖስ እነ መክስሚያኖስ አብያተ ክርስቲያናት ይታጸዋ፣ የክርስቲያን ደጆች ይዘጉ፣ የጣዖታት ቤቶች ይከፈቱ በማለት እያወጁ ነበር። እርሱም አዋጅን በአዋጅ ለመሻር አብያተ ክርስቲያናት ይትረሃዋ፣ የክርስቲያን ደጆች ይከፈቱ፣ የጣዖታት ቤቶች ይዘጉ በማለት አወጀ ማለት ነው። እንግዲህ ለማሳጠር እሌኒ ንግስት በዛሬው ማለትም በመስከረም 16 ቀን ካህናትን ሰብስባ ጸሎት አድርሳ ቅዱስ መስቀልን እንድታወጣው ሆናለች። እንግዲህ ምንድነው? ኢየሩሳሌም ከሮም ወደ ኢየሩሳሌም ነበር የተጓዘችው። ኢየሩሳሌም ደርሳ መስቀሉ የተቀበረበትን ቦታ ጠየቀች። ነገር ግን የሚያውቅ ሰው የለም። ሺራኮስ የሚባል አንድ ሽማግሌ አግኝታ እርሱ ደግሞ ከ3 ተራሮች መካከል በአንዱ ሊሆን ይችላል በማለት እንደነገራት ያሳያል። እዚያ በመስከረም 16 ቀን ሰንድሮስ የሚባል ነጭ ዕጣን አጢሳ ያ ዕጣን ሰማይ ደርሶ መስቀሉ ካለበት ቦታ እንዳሳየና እንዳመለከተ መጽሐፍ ቅዱስ ያሳያል። ስለዚህ ይሄ በዓል ታላቅ በዓል ነው።
የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የተገኘበት ነው ማለት። መስቀልን ስናከብር ምንድነው ማድረግ ያለብን እንዴት ነው የሚለውን ደግሞ ማየት ያስፈልጋል። በመስቀል ሰላምን አግኝተናል። በመስቀል ፍቅርን አግኝተናል። በመስቀል አንድነትን አግኝተናል። በመስቀል ከእግዚአብሔር ጋር ታርቀናል ማለት ነው። እንግዲህ በመስቀል ዲያብሎስ ታስሯል፣ አዳምና ሔዋን ደግሞ ነፃ ሆነናል። በአጠቃላይ የአዳምና የሔዋን ልጆች ከሞት ወደ ሕይወት የተመለስንበት ቅዱስ መስቀል ነው። ስለዚህ መስቀሉን ስናከብር በአንድነት በፍቅር በመተሳሰብ መሆን አለበት። ነገር ግን መስቀሉ አንድ አድርጎን እያለ ወደ ኋላ ተመልሰን በመለያየት በዘረኝነት በአድመኝነት በመሳሰሉት ነገሮች ከተዘፈቅን ዋጋችን ከንቱ ነው በእውነት ለመናገር። ምክንያቱም መስቀሉ አንድ ነው የሚያደርገው። የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል አንድ ያደረገ ነው። ስለዚህ እኛ መስቀሉን እየተከተልን መስቀሉን እናከብራለን ስንል በአንድነት መሆን አለበት፣ በሰላም መሆን አለበት፣ በፍቅር መሆን አለበት፣ በመለያየት መሆን የለበትም ማለት ነው። እንግዲህ አንድ ክርስቲያን አማኝ ነኝ የክርስቶስ ተከታይ ነኝ የሚል ሰው መለያየት፣ ዘረኝነት፣ አድመኝነት፣ ቅንዓት፣ ክፉ ነገር የሚሰራ ከሆነ ዋጋ የለውም በእውነት። ስለዚህ ሁላችሁም በእውነት ኢትዮጵያውያንና ኤርትራውያን በአንድነት በሰላም በፍቅር ይህንን ታላቁ በዓለ መስቀል ለማክበር በዚህ ስለተገኛችሁ በእውነት ደስ ይላል። እግዚአብሔር አምላክ የተማርነውን ትምህርት በሁላችን ልቡና አድሮ 130 60 ፍሬ አድርገን የመንግስቱ ወራሾች እንድንሆን አምላካችን ቅዱስ እግዚአብሔር ይፍቀድልን። እንግዲህ በዚህ አጋጣሚ የምናገረው አንድ ነገር አለ። ከዚህ በኋላ የማንገናኝበት ጊዜ ስለሚሆን እግዚአብሔር እስከሚፈቅድ ድረስ እንግዲህ እኔ በዚህ በቆየሁበት ጊዜ በእውነት አባታችን አባ ገሪማ እሳቸው ሁሉን ነገር እየተንከባከቡ እንደ አባትና እንደ ልጅ ሆነን በእውነት በሚገርም ሁኔታ እስካሁን ቆይቻለሁ ማለት ነው። ሰው ምንድነው የሚባለው? ከፊቱ ምንድነው የሚባለው? ከፊቱ ፊቱ ይባላል። ስለዚህ እሳቸው እንደምታውቋቸው በእውነት ደስ የሚሉ አባት ናቸው። ፋሲካ ይባላሉ በሌላ አገላለጽ ደግሞ። ስለዚህ እውነት ለመናገር በጣም ደስ የሚል ሁኔታ አሳልፈናል። እግዚአብሔር እሳቸውን አመሰግኑልን። በእግዚአብሔር ስም እሳቸውን። ምክንያቱም መሪ እሳቸው በዚህ ቦታ ቤተክርስቲያንን እንዲመሩ እናንተን እንዲያስተዳድሩ ተመድበዋል። ስለዚህ እናንተ ደግሞ እነዚህ አባቶችን ማክበር ግድ ነው። ማክበር ሲባል ቃላቸውን መፈጸም ነው እንጂ አባቶች ከሰው ውዳሴ ከንቱ አይወዱም፣ አይፈልጉም። ራሱ ማክበር ሲባል ፈቃዱን መፈጸም፣ ቃሉን መስማት፣ ሰምተህም ስራ ላይ ማዋል ነው ማክበር የሚባለው። ስለዚህ በእውነት በጣም አመሰግናቸዋለሁ። እንዲሁም በዚህ በኤርትራ አስተዳደር መልአከ ሰላም ቀሲስ ሀዱሽ ደግሞ በእውነት በጣም ደስ የሚሉ አገልጋይ፣ ቃለ እግዚአብሔርን የሚወዱ ትሁት አባት ናቸው። ስለዚህ እሳቸውንም አመስግኑልኝ። እንዲሁም በዚህ በቅድስት ሥላሴ ቤተ ክርስቲያን በማህሌቱ፣ በቅዳሴው፣ በሰዓታቱ የሚተጉ ሊቃውንተ ቤተ ክርስቲያን በእውነት እኔ ይህንን ባየሁበት ሰዓት በጣም ደስ ብሎኛል። ሊቃውንተ ቤተ ክርስቲያንን አመስግኗቸው። ምክንያቱም በዚህ ያለው ሊቃውንት እየሰሩ ነው፣ እያገለገሉ ያሉ፣ ደሞዝ የላቸውም። ስለዚህ እነዚህን ማክበር ያስፈልጋል ማለት ነው። እንዲሁም
የሰበካ ጉባኤ አባላትን እንዲሁም በእውነት የሚያስፈልገውን ነገር እያደረጉልኝ እስከዚህ ሰዓት ደርሰናልና የሰበካ ጉባኤ አባላትን አመስግኑልኝ። እንዲሁም ደግሞ በእውነት አንድ ታላቅ እናት አሉ። እሳቸውም እኔን እንግዲህ ለ2 ወራት ያህል ቆይቻለሁ። እየመገቡኝ የሚያስፈልገኝ ነገር እያደረጉልኝ ያሉ እሳቸውም እታጉ ይባላሉ። እሳቸውን በእውነት አመስግኑልኝ። በእውነት ለመናገር ታላቅ እናት ናቸው። እንደ እናት በእውነት ከእናት በላይ ሆነው እስከዚህ ሰዓት ስለደረስን አመስግኑልኝ። በአጠቃላይ ደግሞ የሰንበት ተማሪዎች አባላት እንግዲህ እውነት ለመናገር እኔ ሳይ ሙቀቱን ፀሐዩን ሁሉ ተቋቁመው የሚሰሩት ስራ አለ። እነሱንም በእውነት ልታመሰግኗቸው ይገባል። በመጨረሻ ደግሞ ራሳችሁ በዚህ ፀሐይ በዚህ የተበላሸ አየር እየኖራችሁ ቤተ ክርስቲያንን እየመጣችሁ በማስቀደሳችሁ በመጸለያችሁ በመጾማችሁ በእውነት ራሳችሁ ምስጋና አቅርቡ። በመጨረሻም እግዚአብሔር አምላክ እንግዲህ አንድ ነገር ማለት እፈልጋለሁ። በዚህ በምትኖርበት ሰዓት መለያየት እንዳይኖር፣ በዚህ በምትኖርበት ቦታ ዘረኝነት እንዳይኖር፣ በዚህ በምትኖርበት ቦታ የተለያዩ ሽኩታዎች እንዳይኖሩ። በእውነት ይሄ ቫይረስ ነው፣ ልናስወግደው ይገባል። ከሌለ የለም መልካም ነው፣ ካለ ግን ይሄ መለያየቱ መከፋፈሉ አይጠቅመንም። ስለዚህ በእውነት እንግዲህ እናንተ ትሻላላችሁ ብዬ አስባለሁ፣ በዚህ ያላችሁ ማለት ነው። ስለዚህ ይህ ካለ እንዳይኖር እንዲፋቅ፣ ከሌለ ደግሞ በሰላም በፍቅር በአንድነት ቤተ ክርስቲያንን እያገለገላችሁ በመጨረሻው ደግሞ የመንግስት ወራሾች እንድትሆኑ አምላካችን ቅዱስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።